ደግሞ ምን አሉ ሪትም የሚባለው ማለት ነው። ሪትም ናም ይሉት ነገር ቋቋ እንደዚህ ነው። አይ ምን ያለው ነው አለ እናተና አለስ እኛ ጀራቱ ጭራቱ ጀርሱ አላ ትርጉሙ ነው እንዴ ልጆቻችን ምን አሉ ገና እንዘምራለን እንደ መላእክቱ ብርሃነ ለብሰን ይላል እንዴ ምን ዝማሬ ካላችሁ የዘነጥሉት ቤት አውት አውቃችሁ ታልበው ገና እንዘምራለን ያሉት እኮ ገና እንዘምራለን እንደ መላእክቱ ብርሃነ ለብሰን አንዳንድ ጊዜ ለዘመጻ በዝራር እኮ ይላሉ ወለ ዘመጻ ባኩ ያሉ ተጨው ነው ስለዚህ ያን ነው ስለነበረው እዘማለው ስለነሰማቸው እሱ ሲዘምር እሳቸው እዘማለው ይሉና ወስደው ኩሩ ላይ ትክክል ሰውነትን ራቁትና አቁሞ አሳይቶ ብር ማግኘት ወይ ዘመን እንዴት ያለ ክፉ ዘመን ነው ማለት ጠምጥመው ሊቃውንቱ ምድራውያኑ ሰማያውያኑ መላእክት መስለው ሲያመሰግኑ አየት አድርጎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት በሰላም በምድር ስምረቱ ለሰብእ በሰማይ ስለ ልዕልናው በሰማይ አለ ለሚባል ነገር ግን መሰረተ ምድርን በማለቱ በምድርና በሰማይ ያሉትን ስነ ፍጥረታት ሁሉ በያሉበት እየመገበ ላለ ዘመናት ለማያሳልፉት ዘመናት ለማይቆጠሩለት ለእግዚአብሔር ምስጋና ይገባል። በሰላም በምድር ደግሞ ከ5500 ዘመን በኋላ እርቅ ተጀምሯልና በምድርም ሰላም ይሁን። ስምረቱ ለሰብእ የሰው ግዕዛኑ ነፃነቱ ይሰጠው ዘንድ በእናንተ ነው ሁሉና የሁሉም ማዕከል የሆናችሁት የክርስቶስ ቤተሰቦች ምዕመናንና ምዕመናት ወጣቶች ሕፃናት ጭምር እንደምን አረፈዳችሁ እንደምን አደራችሁ። እግዚአብሔር አምላካችን በመላእክት አንደበትና በሰዎች አንደበት መመስገን ፈቃዱ ሆኖ ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ የፈጠረ ሌሎቹን ፍጥረታት ደግሞ ለአንክሮ ለድንቂያ ለተዘክሮ ለማሰብ የፈጠረ አምላክ ዛሬም በወትርም እየተመሰገነ ይሁን። ዛሬ የተሰበሰብንበት ዓላማ ታላቁ የኢትዮጵያ አባት ቅዱስ ያሬድ የተባለው ታላቅ ምድራዊ ሲሆን መልአክ የሆነ ከሰማያውያን መላእክት ጋር በተመስጦ ሂዶ ያመሰገነ ይህን ምስጋና ከአራቱ ኪሩቤል ከ24ቱ ካህናተ ሰማይ በሰማይ ዘወትር ሳያቋርጡ ከሚያመሰግኑ ከኪሩቤል ምግባቸው፣ መኖሪያቸው፣ ልብሳቸው፣ ጉርሳቸው ምስጋና ብቻ ከሆነላቸው ከኪሩቤል ተቀብሎ ምስጋናን ያመጣ ቀጥሎ 24 ሰዓት ሳያቋርጡ ከሚያጥኑ ከሚያመሰግኑ ከ24ቱ ካህናተ ሰማይ ይዞ እስከዚች ምድር ድረስ ለሚንቀሳቀሱ መላእክት ምስጋናውን ተቀብሎ የመጣው ታላቁ በሕይወት ሳለ ሞት እንዳያየው የተሰወረ አይረፈ ይላል ስንክሳሩ። በዛት ዕለት አይረፈ ይላል። አረፈ ይላል። ሞተ እያለ ግን አይደለም ታሳወረ ነው። እንደ ከዚህ ዓለም ውጣ ውረድ ራሱ ማረፍ የሞት ያህል ነው። እፎይ ማለት ሞት እረፍት ስለሆነ እኮ ነው። ሞትን እኮ ለኃጥአን እንጂ ከባድ አድርጎ መጽሐፍ የሚናገረው ለጻድቃን ከሆነ ሞት እረፍት ነውና እሱ ከዚህ ሁሉ ውጣ ውረድ ተሰውሮ ከመላእክት ጋር ስላለ አረፈ ብሎ አፈ እንጂ
በሕይወተ ሥጋ ያለነው የሚያርፈው ገና ከ400 ዓመት በኋላ በሐሳዊ መሲህ ዘመን ከነ አቡነ አረጋዊ ከነ ሄኖክ ከነ ዕዝራ ጋር ከነሱ ጋር ሰማዕትነት ተቀብሎ ያርፋል። ምክንያቱም ግብር ሳይለወጡ ወደ ገነት መግባት ወደ መንግስተ ሰማያት መግባት ስለማይቻል ምን ማለት ነው? ግብር ሳይለወጡ ይላል። በሞት ነፍስና ስጋ ሳይለያዩ ዛሬ ወደ ገነት ኋላ ወደ መንግስተ ሰማያት መሄድ አይፈርግጥ። ወደ መንግስተ ሰማያት ስንሄድ ተዋህደን ነው ስጋ ጋር እና ወደ ገነት መግባት የሚቻለው ነፍስ ከስጋ ተለይታ ነው። ለምን ሲባል በሕይወተ ሥጋ ያሉ አዳምና ሔዋን ስለበደሉባት ሰዎች ሞተው እንዲገቡባት እግዚአብሔር ስላደረገ ማለት ነው እና በሕይወተ ሥጋ ያለ ነው ማለት ነው እና የእሱን መሰወር ምክንያት አድርገን ነው የተሰበሰብነው። የተከበራችሁና የተወደዳችሁ ክቡራን ሊቃውንተ ቤተ ክርስቲያን፣ ምዕመናን፣ ደቀ መዛሙርት ቅዱስ ያሬድ የዋለውን ውለታ ለኢትዮጵያ እግዚአብሔር እንጂ ሌላ ሰው ሊከፍለው አይችልም። ተገኝተን በእሱ ስም ተሰብስበን ማመስገኑ ይቅርና ስለ ቅዱስ ያሬድ እንደው ለሰማዕትነት እስከ መብቃት ብንመሰክር እጅግ በጣም መልካም ነው። እንደ ቅዱስ ያሬድ አድርጎ ቤተ ክርስቲያንን ያስዋባት ያሳመራት ምስጋናው አገሪቱ ተጠብቃ እንድትኖር ያደረጋት የእሱ ምስጋና ነው። ደግሞ በተመስጦ የእሱን ዜማ የሚማሩ ሰዎች ራብ አይመስላቸው፣ ጥም አይመስላቸው። ምክንያቱም እሱ ይህ ዜማ ከተገለጸለት በኋላ መንኖ ነው የሄደ ነው የሚባል። እውነት ነው። መንኖ ጠፋ። መጀመሪያ የተማረ ትርጓሜ ነው። ዳዊት ብሉያትን መምህሩ ጌዴዎን አጎቱ ጌዴዎን አስተምሮታል። መጀመሪያ ትምህርት እንዲውሎት ነበረ ይባላል። እምቢ ያለው ፊደል አይደለም። አንዳንዶቹ ፊደል እንዲውሎት የሚሏሉ። ፊደል አይደለም። 150ውን ዳዊት ትርጓሜ ሊማር እየተቃረነበት ነው። ዳዊት መኩሸ ስላለበት ይወስዳል። እየደገምክ ስትሄድ ሰርቆ ወደ አንዱ ይዞ የመሄድ ባህሪ ስላለው ሕፃን ስለነበረ ያን ጊዜ ያን ነው ማገናዘብ ያቃተው የነበረ። ከዛም አባቱ ወይም አጎቱ ማለት ነው እንደ አባት የሚያስተምረው አጎቱ ጌዴዎን ይገርፈው ስለነበረ ተማሮ ጠፍቶ ሄዶ ይህ እንዲገለጥለት ብሏል። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ቅዱስ ያሬድ ለቤተ ክርስቲያን የዋለው ውለታ ይላሉ ብዙዎቹ። ቅዱስ ያሬድ በሌላ ዓለም ቢሆን ይላሉ፣ በሌላ ዓለም በአውሮፓው በአሜሪካው ሀገር ቢሆን ኑሮ ሌላ ተአምር ተደርጎ ይገለጥ ነበረ። ግን ኢትዮጵያ ስለዋለላት ውለታ ምንም ያደረገችለት የለም ይላል። እውነት ግን አለመገለጡ የእግዚአብሔር ስራ ነው። እንኳን እሱ ክርስቶስን ግለጡኝ አላለ አይደል? እስከ ትንሣኤ ድረስ የሰማችሁትን ያያችሁትን ለማንም አትንገሩ ይል ነበር ጌታ ራሱ። ምክንያቱም ስራ መስራት ስላለበት መጀመሪያ መጨረሻ ላይ በትንሣኤ ከተነሳ ስራውን ሰርቶ ሞትን ድል አድርጎ ክርስቶስ ከተነሳ በኋላ ግን ሆኖ ያለበቃ አንዲት እንዳታስቀሩ እስከ ዕለተ ምጽአት ድረስ እኔ ያደረኩትን ስራ ግለጡ ብለዋል። እና መሰወር ብዙ ጊዜ የቤተ ክርስቲያናችን ጉዳይ ነው። አባቶቻችን በበቁ ጸጋ ባገኙ ቁጥር ከሰው ፊት መሰወር የተለመደ ነው። የሃይማኖታችን ጉዳይ ነውና በጊዜው ጊዜ ግን እግዚአብሔር ይገልጸዋል። ነው እየገለጠው ነው ያለው። ቅዱስ ያሬድ ማን ነው ሲባል ቅዱስ ያሬድ የተወለደው በትግራይ ከኢትዮጵያችን
ልዕልት አክሱም ምንመካባት የሃይማኖታችን መዲና የሆነችው ቅድስት አክሱም በዛ ቦታ ከአባቱ ከይስሐቅ የተወለደ ታላቅ አባት ነው። የተወለደው እንግዲህ ያው በአምስተኛው መቶ ዘመን ከመጀመሪያው ሚያዝያ 5 ላይ ነው የተወለደ እና ትምህርት እድሜው ለትምህርት ሲደርስ ቅዱስ ያሬድ ወደ አጎቱ ከእናት ከአባቱ ወደ አጎቱ ወደ ጌዴዎን አስተምርልን፣ የቤተ ክርስቲያንን ትምህርት አስተምረ ዲያቆን ቄስ ሆኖ አገልግሎት እንዲሰጥልን ብለው እናት አባቱ አስተላለፉት። ተቀብሎ አጎቱ ጌዴዎን ያስተምረው ጀመር። ፊደልም ምንም ሁሉ በቃ የሚገባውን አጠናቆ ነበረ። ኋላ ግን ወደ ትርጓሜው ሲመጣ 150 ዳዊቱ እምቢ አለው፣ ተቃረነበት። ወይም መኩሸ ደግሞ የሚወስድ አለ፣ እየተጠላለፈ አስቸገረው። በዚህ ሰዓት አንተ ወሬ ስለወደድክ ከሕፃናት ጋር መጫወት ስለወደድክ ነው እንጂ እንዴት አልጠና አለ። መዋልግ ፈልገህ ነው አደራ የተሰጠኝን አንተን እንዴት በቀላል አያሃለሁ ብሎ ገረፈው፣ ጠበሰው ይላል። አለንገባ ይገባል እንዴ? አዎ ቅዱስ ጳውሎስ ካልተገረፍ ካልተቀጣችሁ የሴት አዳሪ ልጆች ናችሁ ይላል። ወልዳ እንደበራንቱ ካልተቀጣችሁ ካልተገረፋችሁ መስመር ካልያዛችሁ ጋጠ ወጥ ሆናችሁ ትቀራላችሁ እኮ። ይገርማችኋል እኮ ያልተቀጡ ልጆች ምን ስራ ሰሩ? ያው ጥፋት የሚያመጡ አይደል? ያልተቀጡ ልጆች አፈሩ እኮ። አፍረው ገንዘብ መቀበል ጀመሩ። የተቀጡ ልጆች ግን እየተራቡ ይማራሉ። አሁን ሁሉ መከምን መንፈሳዊውን ሕይወትማ ይገርማቸዋል። መንፈሳዊው ከመጀመሪያ ሀሁ ተብሎ ሲጀመር አባቶች አይታው እያሉ እየቆነጠጡ እያስተካከሉ ስለሚያስተምሩት ሁሉም ገራም የሆነና ተርቦ የበለጠውን ትልቁን ትምህርት ለመማር አሁን እዚህ ያለ ሁሉ በሙሉ እናት አባቱን እርግፍ አድርጎ ትቶ አባት እናቱ ቤተክርስቲያንንና ምእመናንን እናንተን ነው አባት እናት አድርጎ የተቀመጠ ሁሉ ደቀ መዛሙርት ገብቶ ማደሩ ሳይደንቃችሁ አይደንቅም? በዚህ ተራራ ወርዶ ሂዶ ከመንደር ለምኖ የእናንተንስ በረከት እግዚአብሔር እንዴት አበዛላችሁ። ለዚህ ሁሉስ እንዲሁ ሳሰለችሁ መስጠታችሁ ይሄ እግዚአብሔር አይደለም ያደረገ? እግዚአብሔርን አመስግኑ። በእውነት በጣም ይገርማል እኮ ሃይማኖቲቱ እኮ እንዴት ያለች መሰላችሁ? ይህን ቃል በዝቻ ሃይማኖት ሰው ሁሉ ቢራመድ ኑሮ እንዴት መልካም በሆነች ኢትዮጵያ ነበረ። እንዴት ሰላም በኖራት ኖሮ። ግን እግዚአብሔር እንግዲህ እሱ ያውቃል። ያው የፈጠራት አምላክ ወደ ጥንት ሰላሟ ይመልሳል። ወገኖች ያሬድ እየተቀጣ ነው፣ እየቆነጠጠ እየገረጠ ነው ያስተምረው የነበረና ሲመሰው ሲመረው ግርፋት ሕፃናት እንደዛ ናቸው። ባባ ገረፈኝ እናቴ ገረፈኝ ብሎ መፈርጠጥ የተለመደ ነው፣ ያደግነበት ነው። እዛ በኋላ ሄዶ ግን እሱ ወደ ሌላ እርምጃ ሊሄድ ስለነበረ መንፈስ ቅዱስ በሱ ላይ አድሮ ይህን ምስጋና ከሰማይ ወደ ምድር ሊያፈስበት ስለፈለገ እግዚአብሔር ሄዶ አክሱም በስተ ሰሜን በኩል
ማይኪራ በምትባለው ቦታ ላይ በዛ ቦታ ላይ ሄዶ ቅዱስ ያሬድ ከእንጨት ስር ቁጭ አለ። ከእንጨት ስር ቁጭ ብሎ የሆነች ቅጠል እንዲህ እያለ ያያል። ሲያይ አንድ ትል እፄ በግዕዝ በአማርኛ ትል ማለት ነው። አንድ ትል ከዛች ከአንዷ ቅጠል ወደ አንዷ ቅጠል ለምለሟን አይቶ ቀንበጧን ያችን ለመብላት ወደ ላይ መውጣት ፈልጎ ይታገላል። ይወጣል፣ ተንከባሎ ዱብ ይላል። ይወጣል፣ ተንከባሎ ይወርዳል። ሲል 6 ጊዜ ተንከባሎ በሰባተኛው ወዲህ አለና ብቅ ብሎ ያችን ቅጠል በላ። ያ ትል ማለት ነው። ቅዱስ ያሬድን መንፈስ ቅዱስ ሹክ ሲለው ወይም መንፈስ ቅዱስ በልቡናው ሲያድርበት ምን አሳሰበው መሰላችሁ? አሁን የኔ አእምሮ ከዚህ ትል ይበልጣል አለ። የኔ እውቀት ከሱ ይበልጣል። አሁን የትል ባቅሞ 6 ጊዜ ወድቆ በሰባተኛው ተነስቶ ሄዶ ካሰባት ከዛች ቅጠል ላይ ያረፈ። እኔስ 5-6 ዓመት ብታገስ አይገለጥልኝም ማለት አይገርማችሁ? እኔ ሲገለጥልኝ አለና ብድግ ብሎ በዛ ሰከንድ ወደ አጎቱ ወደ ጌዴዎን ሄደና አባቴ እንደፈለግ አድርገህ ግረፈኝም ግደለኝም ስትፈልግ በቃ ከዚህ በኋላ አንተ ትእዛዝ አልወጣም ብሎ ሄዶ ትእዛዙን ተቀብሎ ቁጭ ሲል እንግዲህ 80 አሃዶ መጻሕፍት ወገግ ብለው ተገለጡለት። 80 አሃዶ መጻሕፍት ተገለጡለት። ያንን ሁሉ በትርጓሜ እየተረጎመ እያስተማረ ብዙ ጊዜ ከቆየ በኋላ በሀገሪቱ ሰላም ነበረ። አሁንም የሰላም አምላክ ለኢትዮጵያ ሰላሙን ይስጣ። በአክሱም ነግሰው የነበሩት አፄ ገብረ መስቀል ንጉሠ ኢትዮጵያ ንጉሠ አክሱም፣ ያው ኢትዮጵያ አንዲት ኢትዮጵያ ናት ወገኔ። እግዚአብሔር ይህን የሚከፋፍል ባህሪ መድኃኒዓለም ከኢትዮጵያ ያስወግድ። ሃይማኖቲቱ አንዲት ናት፣ ስሟም ተዋሕዶ። ይገርም እኮ መዋሃድ፣ አንድ መሆን፣ ሃይማኖታችን አንድ መሆን፣ እኛ መለያየት። ተመልከቱ፣ ምንም ማይገናኝ እኮ ነው። አንድ ክርስቶስ ለዓለሙ የተሰቀለው አንድ ክርስቶስ ነው። ቤተ ክርስቲያን አሐቲ ወነአምን በአሐቲ ቅድስት ቤተ ክርስቲያን፣ በአንዲት ለምእመን በኢትዮጵያ ምድር ባለች ቤተ ክርስቲያን በዛች ምእመን እሷ እንዴት እንደሆነች እናምናለን የተባለው። አምላካችን ክርስቶስ አንድ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ አንድ ክርስቶስ። ቤተ ክርስቲያን አንድ ነበረች። ሃይማኖቲቱም ተዋሕዶ ማለት መዋሃድ፣ ተዋሃደ፣ አንድ ሆነ ነበረ። ምን እንደሚያለያይ ዲያብሎስ ከሰማይ ይህን ምስጋና ቀልቶ የወረደ እግዚአብሔርን አላመሰግንም ያለ ከሰማይ የመላእክትን ዓለም ከፋፍሎ የወረደው ዲያብሎስ በሱ ስለምንመራ ነው ምንከፋፈለው። ወገኖች ገርማቸው እግዚአብሔር ከመከፋፈል እንዲያው ከዚህ የሚያስጠላ ዘመን እግዚአብሔር ይጠብቀን። ቅዱስ ያሬድ እያስተማረ በነበረበት ጊዜ እንደነገርኳችሁ አፄ ገብረ መስቀል በነበሩበት ጊዜ ደግ ኢትዮጵያዊ ንጉሠ ነገሥት ናቸው። እሳቸው በሚመሩት አገር በኢትዮጵያ መንግስቱ አክሱም ይሁን እንጂ ጠቅላላ ኢትዮጵያ በአንድ ንጉሠ ነገሥት ነው የምትመራው። ለምሳሌ በአዲስ አበባ ባለው ሁሉ ዓለም እንደሚመራ ነው። ስለዚህ ማዕከላዊ ነበረች ማለት ነው። በዛም ሰዓት ሁሉ ዓለም ነበረ ይላል።
ሁሉ ዓለም ነበረ ማለት ደስታ ነበረ። የሚበላ የሚጠጣ ሞልቷል። ሰውም አልበዛም። ፍቅር አለ፣ ሰላም አለ። 24 ሰዓት ግን ዘፈን መጣ። ዘፈን ዛሬ ሀገሪቱን ሁሉ ቅውጥ ያደረጋት ዘፈን። የቅዱስ ያሬድ ምስጋና ዛሬ ጀምሯል። ትንሽ ብቅ ብቅ ማለት ጀምሯል። ምስጋናውን እንዲህ አድርጎ ያይና ነው ትንሽ መንፈሳዊ ያየዋል። ሌላ ሁሉ ዝም ይላል፣ ይተዋል። አንድ ዘፋኝ ወጣ ብሎ እስክስ ያለ እንደሆነ በአንድ ጊዜ 1 ሚሊዮን ግብ አየት ምን ያልታደላለም እንደሆነ ታውቃለህ። ከእግዚአብሔር ጋር የሚያገናኘው አይወደውም። ምን ያህል የዓለም ገዥ ነው ብሎት ነበረ። ዲያብሎስ ምን አለው? የዚህ ዓለም ገዥ ነው ብሎት ነው። አያችሁ እንዴት እንደሚገዛው ይሁን። ዘፈን ዘፈን ሰውነትን ራቁትን አቁሞ አሳይቶ ብር ማግኘት ወይ ዘመን! እንዴት ያለ ክፉ ዘመን ነው ማለት ጠምጥመው ሊቃውንቱ ምድራውያኑ ሰማያውያኑ መላእክት መስለው ሲያመሰግኑ አየት አድርጎ በጣም አይገርማችሁም? ግን አገሪቱን ይዘዋት ጠብቀዋት ያሉ ግን እርስ በርሳቸው ረሃባቸውን ጥማቸውን ታግሰው እየጸለዩ 24 ሰዓት እየቆዩ ከምሽቱ 1 ሰዓት 2 ሰዓት ተቁሞ ስለ ሃይማኖቲቱ በእንተ ማያተ አፍላክ ስለ ውሃው ከመጠን በላይ ሞልቶ አገርን እንዳይደመስስ እንዳያጠፋ በመጠን እንዲሆን አድርግ የሚል ጸሎት አለ። በእንተ መፍቀር እግዚአብሔርን ስለሚወድ ስለ መሪ ሚል ጸሎት አለ። በእንተ ለይነግዱ በባህር በየብሱ በሚሄዱ እንቅፋት እንዳያገኛቸው በሰላም አድርሰ መልሳቸው የሚል ጸሎት አለ። ይህን ሁሉ ሰብስባ እየጸለየ በሰላም በልቶ በሰላም ጠጥቶ ወጥቶ እየገባ አይፈልጋትም። በጣም ይደንቀኛል። እና በዛም ዘመን ሰላም ስለነበረ ደስታ ስለነበረ ጭፈራ መጣ። ከዛ መካከል ዲያብሎስ ክፉ አይደል? እግዚአብሔር እንዳይመሰገን ምስጋናው ናቸው ነው። እንኩርኩሮ ዜማ ነው፣ የግብፃውያን ዜማ ናት። ኦሮምይም ነው። እንዲህ አይነት ሰማያዊ ዜማ ያን ጊዜ ከቅዱስ ያሬድ በፊት ስላልነበረ ማሲንቆ በዛ፣ በገናው ምኑ ተጨማመረና ወደ ዘፈኑ ገፋፋው። 24 ሰዓት እየበሉ እየጠጡ መስፈን መጨፈር ሆነ። ቅዱስ ያሬድ ግን ምን አለ? አይ ጌታዬ፣ አንተ እኮ በሰማይ በኪሩቤል ትመሰገናለህ። 4ቱ ኪሩቤል ከ24 ሰዓት ያመሰግኑሃል። 24ቱ ካህናተ ሰማይ ያለማቋረጥ አንተን እያመሰገኑ ዕጣን ያቀርቡልሃል። ባህሪ ንዑስ ስለሆነ ስለዚህ አንተም ከሦስቱ አካላት አንዱ አካል አንተም ሰው ሆነሃል። ሰው ስለሆንክ የሰማዩን ምስጋና ወደ ምድሩ ለምን አታወርደው? አሬለ ይገርማቸዋል። እንዲሁ ወደ እግዚአብሔር አመለከተበት ቃልና የበቁ ሰዎች ጸሎታቸው ደግሞ ቅድመ እግዚአብሔር ስለሚደርስ ድሜጥሮስ የለመነው ልመና ጠቅላላ በቃ አጽዋማት ተወስነው እነ ትንሣኤ ከሁት እነ ዐቢይ ጾም እነ ነነዌ ከሰኞ ባይወጡ ወዘተርፈ ያሉት እነ ዕርገት ከሐሙስ እንዳይወጡ እያለ ይህ ቀመር በዚህ ቢሆን ፈቃድህ ቢሆን ብሎ ሲጠይቅ
ሂድና ሱባኤ ግባ። ዝም ብሎ ብቻ ሳይሆን ሱባኤ ገብተህ ለምን ስላለው መልአኩ ሂዶ ሲለምን ጠቅላላ ቀመሩ በሙሉ ሻህሩ ተገለጠለት። እንደዚህም ደግሞ ቅዱስ ያሬድን መልአክ በምኞት አይሆንም ሱባኤ ግባ፣ ሱባኤ ከገባህ እግዚአብሔር የተመኘውን ይገልጥልሃል ስላለው መልአኩ 40 ቀን አክሱም ጽዮን በስተ ደቡብ በኩል ሙራደ ቃል ትባላለች። ምን ማለት ነው? የቃል መውረጃ። ለቅዱስ ያሬድ በዛ በተመስጦ ወደ ሰማይ ወጥቶ ምስጋናው በሱ ምክንያት ወደ ምድር ስለወረደ ስሟ ሙራደ ቃል የቃል መውረጃ ተባለች ይላል። ይርማል በዚህ ሰዓት ሱባኤ ያዘ። ሱባኤውን 40 ቀን ሲጨርስ ሱባኤው ሲደመደም 3 ወፎች ከሰማይ መጡለት። 3 ወፎች ከሰማይ መጡና ና ተከተለን፣ እኛ ወደምንሄደው ብቻ ተከተለን አሉና 3 ወፎች በተመስጦ ወደ ሰማይ ይዘውት እሱ ከምድር ነው ያለ። ቅድም ነግሬያቸዋለሁ። ግብር ሳይለወጡ ማለት ነፍስ ከስጋ ሳይለይ ገነት መግባት አይቻልም ብያቸው። አሁን አንዳንድ ቅዱስ ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ወደ ሰማይ ተመስጦ ነበረ ይላል። ራሱን አርቆ ይጀረበር ይላል። በተመስጦ ካለበት ሆኖ አቡነ ተክለ ሃይማኖት ሐይቅ እስጢፋኖስ አባ ኢየሱስ ሞዓድ ገዳም ተቀምጠው በቅተው ንፍሮውን በእጃቸው እያማሰሉ 4ቱን ጉባኤ ከዛው ላይ ተምረው በቅተው ነበረና በተመስጦ ብድግ አድርጎ ወስዶ ከሱራፌል ከ24ቱ ካህናተ ሰማይ ጋር ጨመራቸውና ጽላ ይዘው ያጥሙ ጀመር። እሳቸው ያሉ ግን ከምድር ወሰደና ያጥሙ ጀመር። በተመሳሳይ ብድግ አድርጎ ወስዶ 12 ዓመት እንዳወነ ተክለ ሃይማኖት በአንበሳ የሚሄዱ የእኛ አባት ዋልድባው ምድሪቱ እህልና ኃጢአት እንዳይገባብሽ ብያታለሁ ተብሎ የተባረከላቸው ዋልድባ እህልና ኃጢአት እንዳይገባባት በ3 ወንዞች የተከለለችው በእንስያ በዛሬማ በማይፍልሆ በፈላው ውሃ በ3 ተከልላ እዚህ እህልና ኃጢአት እንግዲህ አይሻገርም የተባለችው ዋልድባ ያስማረኩት አባታችን በአንበሳ ትከሻ የሚሄዱት አባ ሳሙኤል 12 ዓመት ሙሉ በተመስጦ ካሉበት ነው። በተመስጦ ወስዷቸው እነሱ ያውቁን እየተመላለሱ በስርዓት እኮ ነው የሚያጥኑ። በስርዓት በቃ እንደ መላእክት እየተንቀሳቀሱ በስርዓት ነው የሚያጥኑ። ግን ረቂቅ አደረኛገር እና በተመስጦ 3ቱ አዕዋፍ ወይም 3ቱ ወፎች ብድግ አረጉና ወስደው ሰማይ ላይ ቁጭ ጨረሱት። ከዛ ላይ ሲያይ አርያም የሚባል ሰማይ አለ። ከዛ ላይ ሆነው መላእክቱ ሲያመሰግኑ ዘለህ ግባ አሰኘው ይላል። እንዴ የጎንደር ማይሌተስ ራሱ እንደው በእውነት እንደው ሌላ ነገር አይደለ እንዴ? በአንድነት ሲመሰገን አሁን ታላላቁ በዓላት ሲመጡ እንዴት እንደሚመስል እንዴት እንደሚስል ምን ይሆን ጣዕሙ ከመጣ ይምሩ ነው ታውቁ ዘንድ ቅመሱ ነው። አመመናን መቼስ አንዳንድ ጊዜ ዘፈኑ አጭር ስለሆነ እየገዳሙ አይደል ምን ችግር አለው? አጭር ስለሆነ የለው ደግሞ ልክ መጠን ደግሞ ምን አሉ ሪትም የሚባል ደግሞ ሪትም ናም ይሉት ነገር ቋጧ እንደዚህ ነው። አይ ምን ያለው ነው አለ ነጥብ ነው። አሁን እሱ እኛ ደረቱ ጭረቱ ድርሱ አላ ትርጉሙ ነው። ደረቱ ተመታለው ጭረቱ ሲገርፉት
ሰውነቱ ተጫጫረ ነው። ድርስ መቃብር ነው። ከመቃብሩ አድርሰው እንዲህ ነው የምንተረጉመው ከነ ምልክቱ ቤተ ክርስቲያን ቀድማ ታውቃለች። አሁን እዛ ላይ ተጀመረ ረጅሙ እንዲህ ነው ምናምን ይገርማል፣ ያስጋል። ለዚህም ደግሞ የሚገርም እኮ ነው ነገሩ። ማንም ይደረግ እኛ በላ ሆነ እኛ በላ ሆነ ሰልጥነው ተብሎ ሰልጥነው እነሱ ዛሬ ሊታዩ ነው ተብሎ ሽልማታቸው 1 ሚሊዮን ብር ምናምን ይደረጋል። አበላ እንዴ ካበላ መብላት ይደረግ፣ ካስገኘ ካበላ እንዴት ይደረግ እንጂ መቼስ እንግዲህ ደግሞ ምን ይላል መሰላችሁ? እንዲህ ይላል የተርግም በኦላና በውስተያተ ከይልና እስመኦ ከሰማይ ያወጡ ለነገር ከቢራ አለ። ቅዱስ ያሬድ በተመስጦ ወደ ሰማይ ሄዶ አርያም ከሚባለው ሰማይ ላይ ሆኖ እልፍ አእላፋት መላእክት ወትእልፊተ አእላፋት የብዙ መላእክት በአንድነት ሆነው ሲያመሰግኑት ምን ይሁን በቃ በተመስጦ ብቻ ዘለግባ አለው በቃ። ከዛ ሆኖ ተመልከት እንግዲህ አለችው አንዲቷ ወፍ በተለይ ተመልከት በቃ እንግዲህ ይሄንን ስማ፣ ይሄ እንግዲህ ይገለጥልሃል፣ ይሄንን ወደፊት ትዘምረዋለህ ብላ አነጋገረችው። ሶስቱ አእዋፍ ሶስቱ ሥላሴ ናቸው። ምስጋናቸው ለእኔና ለእናንተ በቅዱስ ያሬድ የላኩት ነው። በዚህ ምስጋና በያሬድ ምክንያት እንድናመሰግን በያሬድ አማካኝነት ምስጋና ወደ እኔና እናንተ እኮ ማንን እንመስላለን? መላእክት ጋር እኮ ነው የምናመሰግን። በቃ እንዴ ልጆቻችን ምን አሉ? ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ይላል። እንዴ ምን ዝማሬ እኮ አላቸው የሰንበት ትምህርት ቤቶች። አውት አውቃችሁታል። በእውነት ገና እንዘምራለን ያሉት እኮ ገና እንዘምራለን እንደ መላእክቱ ብርሃን ለብሰን ገና እናመሰግን። እውነት ነው። አሁን ሚራብ ሚጠማ ሕዋሳታችን ይሄ ሁሉ ከትንሣኤ በኋላ ለነፍስ ተገዝቶ በነፍስ አካል እየሄድን ማለትም ስጋችን ለነፍሳችን ተገዝቶ መብል ያስፈልገን፣ መጠጥ ያስፈልገን፣ ምኝታ ያስፈልግ፣ ድካም የለ ጣጣር ሁሉ አልቆልን እንደ መላእክት እነሱ በምስጋና ብቻ እንደኖሩ በምስጋና ብቻ ልንኖር እኮ ነው። እግዚአብሔር ለዛ ያበቃል። ግን ምዕመናን እዛ ለመድረስ መላእክት ለመሆን የሚጠበቅብን ንስሐ አለ፣ የሚጠበቅብን ዝግጅት አለ። ሰው ከሞተ በኋላ ሞቱ ምጽአቱ ነው። አሁን ሲሞት ሂዶ ከዛ ምስጋና ይገባል። ቀጥታ መላእክት የሚያመሰግኑበት የጻድቃን ነፍሳት በገነት በመዓዛ ገነት እየተመገቡ የሚያመሰግኑበት አሁን በሞት ሂዶ መግባት ይቻላል። እስከ ዕለተ ምጽአት እንኳን አንጠብቅም። እዛ ለመግባት ግን ዝግጁ ነን ወይ? ወገኖች እግዚአብሔር ያዘጋጀን ነው እና ቅዱስ ያሬድ ታዲያ ከዛ ያን ሁሉ ምስጋና ልብስ አደረገና መጥቶ አክሱም ጽዮን ሙራደ ቃል የቃል መውረጃ በተባለችው ቦታ ላይ መጥቶ ማለት ግልጥ አለ። በቃ ከዛው ካለ የት ሂዶ እንደነበረ እዛው ላይ ወዲያው ፈላበት። ይሄን ምስጋና ያፈሰው ጀመር። ምክንያቱም እንደኛ ለፍቶ ጥሮ የሚማረው አሁን ለመማር ነው እንግዲህ ከፊደል ከአቡጊዳ ጀምሮ ያለውን ጥረት ይወት ወደ ዳዊት ይቀዳል፣ ይሄ ወደ ዜማ ወደ ቅኔ ብለን ወጥተን ነው አባቶቻችን ዛሬ ሲዘምሩት ያየናቸው ያቋቋመ መምህራን ከየት ተነስተው ስንት ውጣ ውረድ ደርሰው ነው መጥተው ላይ ቁጭ ያሉ። ጥረቱ ብዙ ነው። ያውን ተርበው ነው የሚማሩት። ደጋፊ የላቸውም። ደጋፊያቸው የምስጋናው ባለቤት እግዚአብሔር ግን ጦማ ያሳድራቸው። ምስጋና ይድረስ ለአምላካችን ለእግዚአብሔር። ያድራል ለቸርነቱ የእናንተን እጅ ሳያጠፈው። አዎ እየበላ እየጠጣ አድሯል። ትንሽ ባያገኝ ነፍስ ማደሪያ
ይህን ትምህርት አይማረው እናንተን እግዚአብሔር አይፍታችሁ ኑሩልን ምዕመናን። አዎ ኑሩ፣ መኖር አለባችሁ። የእናንተ መብዛት የእናንተ መኖር ያስፈልገናል ወገኖች። ቅዱስ ያሬድ ከዚህ በኋላ መጣ። ወደ አክሱም ጽዮን ቤተ ክርስቲያን ገባና ያፈሰው ጀመር። ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ ወዳግም አርአዮ ለሙሴ ዘከመ ይገብር ግብረ ለደብተራ ብሎ ጀመረ። ጽዮን አርያም ነው። ምን አለ? ቀዳሚሃ ለጽዮን ሰማየ ሳረረ አለ። የዝች ጽዮን ኢየሩሳሌም ወይም ጽዮን ትባላለች። ኢየሩሳሌም ያች ገሃነምን ስማ ጽዮንም ትባላለች። ጽዮን ማለት አምባ መጠጊያ፣ ጽዮን ማለት አምባ መጠጊያ ማለት ነው። የዳዊት ከተማ ኢየሩሳሌም፣ ኢየሩሳሌምም ይላታል የሰላም ከተማ፣ የፍቅር ከተማ ማለት ነው። ወገኖች ምን አለ ታዲያ? ቀዳሚ ያለ ጽዮን የዝች ጽዮን መጀመሪያ በሰማይ ያለችውን ጽዮን አስቀድሞ ሰራት፣ አነጻት። እሷ ማናት? ኢየሩሳሌም ሰማያዊ፣ ለእኔና ለእናንተ መንግሥተ ሰማያታችን ወደፊት። አያችሁ፣ ሰማይ ውዱድ አለ፣ ከሶስት ከፍሎታል። ጽርሐ አርያም አለ፣ ከሶስት ከፍሎታል። መንበረ መንግሥት ወይም መንበረ ጸባዖት አለ፣ ከሶስት ከፍሎታል። 9 ከተማ፣ 10ኛይቱ ኢየሩሳሌም ሰማያዊት፣ ያልታደለው ዲያብሎስ የነበረባት ተሽቀንጥሮ የወደቀባት ለአዳም ልጅ ያችን ቦታ መንግሥተ ሰማያት ወደፊት አድርጎ ለእኔና ለእናንተ የሰጠን ያችን ያስታወሳት ቀዳሚሃ ለጽዮን የዝች ጽዮን ቀድም መጀመሪያ በሰማይ ያለችውን ያችንን ጽዮን ፈጠረ አለ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ ለደብተራ፣ ዳግመኛ በምድር ደግሞ ድንኳኒቱን ይሠራ የእሷ ምሳሌ የምትሆን ድንኳኒቱን ባስልኤል ኤልያን እንዲሰሩ በሙሴ አድሮ ይህን አደረጋለና ኦሪት ዘጸአት ምዕራፍ 26 27 እስከ 28 ይህ ምዕራፍ የደብተራ ኦሪቷን አሰራር ፍንትው አድርጎ ያስቀምጣል። ሰሪዎቹም ባስልኤልና ኤልያብ ይባላሉ ማለት ነው። ስለዚህ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ ለደብተራ ማለት የድንኳኒቱ አሰራር እንዴት እንደሆነ ለሙሴ ያሳየው ማለት እቺ ምድራዊቷ ድንኳን የሰማያዊቷ ጽዮን አምሳል ስለሆነች። ከዛ በኋላ ምን አደረገ? ደብተራ ኦሪት የቤተ መቅደስ አምሳል፣ ቤተ መቅደስ የምኩራብ አምሳል፣ ምኩራብ የቤተ ክርስቲያን ቤተ ክርስቲያን ወልድ ዋሕድ ኢየሱስ ክርስቶስ ከመጣ በኋላ እሷ አማናዊ ናት፣ እስከ ዕለተ ምጽአት ትቆያለች። ለያለመጣቀም አባታችን የመጀመሪያይቱ ጽዮን መጀመሪያይቱ ጽዮን እሷ ቀጥሎ ምድራዊቷን ሰራ። የዝች መጀመሪያ ግን ያችን ሰራ ብሎ አንድ ጊዜ ሲናገር አፄ ገብረ መስቀል ካህናቱ በዛ የነበሩት ያው ትንሽ አንጎራጎሩ። አንጎራጎር የተለመደ ነው። ምንድነው አባቶቻችን ሐዋርያት ዜና አላስተማሩም የሚል ተነስተው ነበር። አባቶቻችን ሐዋርያት ስለ ዜና አላስተማሩም ነበር፣ ከየት አምጥቶት ነው እያሉ ትንሽ መከራከር ጀመሩ። በጊዜው የነበሩት እንጉርጉሮ ዜማቸው እንዳይቀርባቸው ብሎ አፄ ገብረ መስቀል ግን አስተዋይ ስለነበሩ ታላቅ አባት ስለነበሩ ይሄ ከመንፈስ ቅዱስ የተገኘ እንጂ የሰው ልጅ እንደዚህ አድርጎ ይህን ያህል ምስጋና በአንድ ጊዜ ማፍሰስ አይችልም። እንየው፣ እናስተውል። ታውግድ የላችሁ እንየው፣ ጠብቋል፣ አስቆሙ። ከዛ በኋላ ምን ይመድበው ጀመር? ስርዓተ ነግ አለው፣ የነግ ምስጋና አለው፣ አርያም አለው። በሰማይ ያየው የአርያም በሰማዩ በሱ ስም ሰይሞ ዛሬ ሊቃውንቱ አርያም ብለው ይጀምራሉ። ክስተት አርያም ይባላል። ቅኔው እየፈሰሰ ድጓውና አርያምና አውዱ
አንድ ላይ እየተዋሃደ በአንድ ላይ ድጓ መምህሮች ይኖሩታል ማለት ነው። ያን ያመጣላቸው ድጓ መምህራን ሊቃውንት ቤተክርስቲያን። ባለቅኔዎቹ ደግሞ በዛው ሥላሴ ያለ ቢፈስ እየተነጣጠቀ እየዘረፈ ይውልበታል፣ ያድርበታል። ይሄ ነው ምግቡ ሊቃውንት። ይህን ቅዱስ ያሬድ አመጥቶ አፈሰሰው። እስመ ለዓለም አለው። እስመ ለዓለም ምህረቱ ለዘላለም ነው ባለው የሚሰየው እስመ ለዓለም አንገርጋሪ ያለው። አንገርጋሪ ማለት አንገራገሩት፣ ከጲላጦስ ፊት አስረው ግንድ አሸክመው ወደዛ ወሰዱት፣ ወዲህ አመጡት፣ ወዲያ ወዲህ አንገራገሩት ተብሎ አንገርጋሪ ተባለ። ማንገራገር ማለት ወዲያና ወዲህ ማድረግ ማለት። እስመ ለዓለም እያለ አምጥቶ አጠቃላይ ጾመ ድጓ ድጓ የሚባለው 3 ክፍል ነው። ጾመ ድጓ የሚባለው የጾም ድጓ ማለት ነው። በጾም የሚመሰገን ምስጋና ነው። እንዲያውም ሲመክር ነው ሊቃውንተ ቤተክርስቲያን ከጣዕመ ዜማው ብቻ በመስጠር መቅረት የለብንም። ወደፊት ይቅርታ አድርጉልኝ፣ እንተርጉመው እየተረጎምን እናሳይ፣ ትርጓሜውንም እንየው። ግድ የላችሁ ወደ ሌላም ሳይሄዱ ግድ ጉባኤ ቤት ተሂዶ ብቻ ትርጓሜ ቤት ብቻ ሂዶ ሁሉ ነገር ይታወቃል ብለን ማንደም በዘይቤ ተረጉሙ። በዘይቤ ስትተረጉሙ ከዛ መካከል ምን ሊለው ፈልጎ ነው ይሄን ምስጢር ውስጡ ምንድን ነው ብላችሁ ከትርጓሜ መምህራን ጋር መነጋገር ይቻላል። ባጭሩ ማወቅ ትችላላችሁ። እኛ ግን ብዙ ጊዜ ጣዕመ ዜማችንን ብቻ እሱን ይዘን ታዲያ ሰዎች ዛሬ ምንም እንደማይሰራ ምንም አገልግሎት እንደማይሰጥ ይሁን እየለፋን እየደከምን 24 ሰዓት ቆማችሁ ዓለም በእናንተ ምክንያት ተጠብቃ እየኖረች ዛሬ የኛ ዜማ ምንም ጥቅም እንደሌለ የሚያደርግ ምዕመናን እንደማይጠቀሙበት አስመስለው እየተንጫጩ ዋጋ ልሰጠው ሲሉ እንተርጉመው። መጽሐፍ ቅዱስ ነው ይመክራል። ምን ይላል? ይጾም አይን ይጾም ልሳን እዝነኒ ይጾም ሰሚዐ ለሰም በተጋኔ ላይ ይራበኩ አይን ይጾም ይላል፣ እዝን ይጾም አይን ይጾም ይላል ቅዱስ ያሬድ። አይን ክፉ ከማየት ይጾም የሚለው ጾመ ድጓ። እዝን ይጾም ጆሮ ደግሞ ክፉ ከመስማት ይጾም። ይሄ ከኃጢአት መከልከል አይደለም? አያችሁ፣ መስማት ወደ ማየት ያመጣል፣ ማየት ወደ መተግበር ያመጣል። ይህን እኮ ነው የተቃወመ የጾመ ድጓ። መካሪ ወንጌል አይደለም? እዝነኒ ይጾም እምሰሚዐ ለሰም ክፉ ነገር ከመስማት ይጾም በተጋኔው ይኸውም በመለማመጥ እጅ በመንሳት እግዚአብሔርን ትኩን መከረም ቅዱስ ያሬድ። እዚህ በኋላ ወገኖቼ አፈሰሰው። ምን ልበላችሁ? ምኑን ጨብጠው እንግዲህ ጾመ ድጓው ለራሱ እድሜ በመምህሮቻችን ደግሞ ምልክት አሁን ይባል ኖሮ ምልክት ሰጥተው ማንቆሚያ ባያደርጉበት ኑሮ የሰው ልጅ ድሮ የድጓ መምህር 70 ዘመን ይማር ነበር። ሊቃው 70 ዘመን እዛ በኋላ ምን እድሜ ያለች አለቀች። ቀጥላ ምንድና 80 በኋላ ደግሞ ሞት ነው። እት 70 ዘመን አንድ የድጓ መምህር 70 ዘመን ይማር ነበር። አሁን ምን ሆነ? አዛዥ ጌራ አዛዥ ራጉኤል የሚባለው ታላላቅ ሊቃውንትን ተድባበ ማርያም ትልቂቱ ወሎ እዛ ታላቋ ቦታ ላይ በአፄ አምደ ጽዮን ዘመን 2 ሊቃውንት ትውልዱ መከራ እያየ መኖር የለበትም፣ የሚያግዘው ምልክት እናወጣለን አሁን አያችሁ። የመጀመሪያዎቹ ተመራማሪዎች የኢትዮጵያ ሊቃውንት ምልክት አዘጋጁለት። እዛ መካከል ብዙ ምልክቶች አሉ አደርጉና በምልክት ሲደግፉት የድጓው የጾመ ድጓው ተማሪ በስንት ዓመት ማወቅ ጀመረ? ቢያንስ በ7 ዓመት የድጓ መምህር መሆን ተጀመረ። 70 ዘመን የሆነበት በ7 ዓመት እንኳን የድጓ መምህር መሆን ተችሏል። በዘመናችን ብልጥና ጎበዝ ጠንካራ ቀጣይ ከሆነ በ7 ዓመት የድጓ መምህር አለዛ 10 ዓመት
ከ70 ዓመትና 10 ዓመት አልወረደም በጣም ወርዷል እንጂ። ስለዚህ ይሄ ተዘጋጅቶለት ነው ዛሬ በሀገራችን በኢትዮጵያ ይፈስ ያለ። ባጭሩ እንግዲህ ወገባችን የያሬድን ታሪክ ስንተርክ ጊዜ ስለማይኖረን አሳጥሬ እንግዲህ ልውጣ ባጭሩ። ይሄ ፈሰሰ፣ ቅዱስ ያሬድ ይሄንን አፈሰሰው። ከዛ በኋላ ግን አቋቋም በውስጥ ነበር። በምን ውስጥ ነበር? በያሬድ ድጓ። አቋቋም ማለት ቆመ ይቀውም ይቁም ይቁም ይልና ቅውም ቀዋሚ። ከዛ በኋላ ምንድነው? ቆም አለው ዘራርጎ ወጣው። ቆም ብሎ ሲያበቃይ መቆም፣ ጸጥ ብሎ መቆም፣ ወዲያና ወዲህ ሳይሉ ቀጥ ብሎ አነ ውእቱ ዘእቀውም ቅድመ እግዚአብሔር አላለ ቅዱስ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመውን የገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1:18 ላይ ቆም ብለህ የምታመሰግነው ምስጋና አቋቋም። አቋቋምን ማን ወለደው? ድጓ። አቋቋም ማለት የድጓ አንድምታው ትርጓሜው ማለት ነው። እሱ ውስጥ ወለደው። አሁን ዛሬ አቋቋም ትንሽ ያሸነፈው ሰው ዜማ ታውቅም እንዴ ይሉታል መምህራኖች። ለምን ሰው ድጓ ይተምራል አይባልም? ይባላል አይባልም? ይባላል። ሰው ድጓ ለምን ምልክቷ ስለምትመራ ስለሚያግዝ፣ ስለዚህ ለምን ይባላል ማለት ነው። ስለዚህ ወገኖች ይሄንን ድጓ ካፈሰሰው በኋላ በውስጡ አቋቋሙን ይናገረው ነበር፣ ይዘም ነበር። ቅዱስ ያሬድ ተናግሮታል። አቋቋሙን ግን ድጓውን መጀመሪያ መሰረታዊውን አስተማረ። አቋቋሙን ደግሞ በነጭ ሳር ለተነሱት ለኋላ እግዚአብሔር ስለሚገልጽላቸው ለመዝሙረ ቅዱሳንና ለጌታው ኤስድሮስ በዚህ ተራራ ላይ ለተናገሩት ለነሱ ተወላቸው። ጊዜ ገቤት ለእግዚአብሔር ነው። እግዚአብሔር ስራውን የሚሰራበት እየከፋፈለ ነው የሰጣቸው። ባጭሩ የታላቅ አባቴ ከተገለጠለት በኋላ ምን አማረው? ምን ገና ዜማችን ያስመልላል። ዛሬ እናት አባቱን ትቶ ዜማ ቤት ልም ማለት የመጣው ቅዱስ ያሬድ አባታችን እየመነነ ስለሄደ ነው። አስመነነው ይላል ዜማው። ከዛ መካከል ያስተምረው የነበረውን በተመስጦ ከሰማይ ሂዶ ስለሰማው ስለተመሰጠ ይህን ከሰው ተለይቼ ነው ይህን መጥገብ ያለብኝ አለና ከዛ አሰበ። አንድ ቀን ሲዘም አክሱም ጽዮን ላይ ሲዘም አፄ ገብረ መስቀል ታላቁ ንጉሠ ነገሥት የበትረ መንግስታቸው ላይኛው መስቀለኛ ታችኛው ደግሞ ምንድነው? ጦር ነው። ለዘመቻ አይደለም አባቶቻችን አንዳንድ ጊዜ ለዘመቻ በዝር አርኮ ይላሉ፣ ወለ ዘመቻ በእኩይ ይላሉ ብቻው ነው። ስለዚህ ያን ነው ስለነበረው እዘማለው ስለመሰጣቸው እሱ ሲዘም እሳቸው እዘማለው ይሉና ወስደው ሁሉ ላይ ትክክል ዝም ማለት ታገሰ። ዝም አለበቃ ታገሰ። ደሞ ከቅኔ ማህሌቱ እስከ ቤተ መቅደሱ ደሙ ጎርፎ ሄደ። የንጉሠ ነገሥቱንም ጦር አረባኮት ያንሱልኝ ላለ ማለት አያችሁ፣ እዛ ድረስ ሄደ። ወደ ልቡናቸው ተመልሰው እንዲህ ብለው ቢያዩ በጦር እግሩን ወቅተውታል። ወይኔ ልጄ አባቴ ንክል አድርገው ሲያበቁ እባክህ ማረኝ፣ እንዲሁ ምን ላድርግ፣ ምን ካሳ ልስጥህ አለ። እሺ ቃል ይግቡልኝ፣ መጀመሪያ በስመ እግዚአብሔር ቃል ይግቡልኝ አለ። እሺ ብለው በስመ እግዚአብሔር የለመንኮትን የነገርኮትን እምቢ ላይሉኝ ቃል መጀመሪያ ይግቡልኝ አለ። እሺ አለ። በቃ የለመንከኝ እሰማለሁ እሺ አሉ። ከዛ እንግዲያውስ መንኘ ልሄድ ነው ይከዱልኝ አለ። መጨረሻ አሳዘንከኝ፣ ምን ነው አሉ። በቃ ልሄድ ነኝ አሰናውትኝ አለ። ልክ ብሎ ተነስቶ በቃ መጀመሪያ በታች ሄዶ ትንሽ ሲያስተምር ከቆየ በኋላ ለሳቸውም
ሱባኤ ሲገቡ ተገለጠላቸው ለሱ። ይሄ ትምህርት በኤርትራም ሂዶ ነበር፣ ወደ ሸዋም ተሻግሯል። ብቻ በኢትዮጵያ ባለችው ሀገር ግን ጸንቶ የሚኖረው የት ቦታ እንደሆነ አንድ ቦታ ተመረጠ። እግዚአብሔር የመረጠው ቦታ እሱ ማን ነበረ? ጋይንት ወይም ደቡብ ጎንደር ዙር አባ አረጋዊ ከተባለው በዛ ቦታ ቤተልሔም ምስክር እንድትሆን የእግዚአብሔር ቸርነት አስቡት፣ አስቡት ሊቃውንት አስቡት፣ መምህራን ዘረኝነት የለም፣ ጎጠኝነት የለም። ኢትዮጵያ አንዲት ናት። እዛ ቦታ ላይ ትግራይ ብቻ ይሁን አልተባለም። ኢትዮጵያ አንዲት ናት። አፄ ገብረ መስቀል አቡነ አረጋዊ በጊዜው የነበሩት ታላቁ አባት ቅዱስ ያሬድ በቅዱስ ዑራኤል መሪነት ጉባኤው የት ይተከል፣ ብዙ ሰው የሚወጣበት ብዙ ዘመን ትምህርቱ ተተክሎ የሚኖርበት ተብሎ ብድግ አድርገው ወስደው ዙር አምባ ላይ ነው ቁጭ ያደረጉት አፄ ገብረ መስቀል። ለምን ከኔ ከንጉሠ ነገሥቱ ከኔ አይወጣም ለምን አላሉ? አንዲት ናት ኢትዮጵያ። አቡነ አረጋዊ ማለት ቅዱስ ዑራኤል እየመራቸው ሂደው ዙር አምባ ኦድ አባ ነው ትርጓሜው። ዑራኤል ከላይ ከዙር አምባ ተራራ ላይ ሆነና ዙረው ሶስቱ አፄ ገብረ መስቀል ንጉሠ ነገሥቱ በቅተው ስለነበር አቡነ አረጋዊ ቅዱስ ያሬድ ራሱ ሶስቱ ወደዛ ቦታ ሲሄዱ ቅዱስ ያሬድ ኦድ አባ አላቸው። አባ ሆይ ዞር በል በስተ ምስራቅ ዙር አምባ የአቡነ ተክለ ሃይማኖት ሞፈር የምትባል በስተ በኩል አለች። ብራም መሄዳችሁ አይታችሁ ይሆናል። የዝማሬ ማስመስከሪያዋ ቦታ በስተ ሰሜን በኩል ውጣ በሷ አድርገህ ወደ ላይ አላቸው። ወስደው ቅዱስ ያሬድን ከዛ ቁጭ አደረጉ። ዝማሬና ድጓ እያስተማረ ድጓው ወደ ቤተልሔም ዝማሬው እዛው ምስክር እንዲሆን ጋይንት ላይ ያፈሰሰው ሁለቱ እግዚአብሔር የተመሰገነ ይሁን። ምዕመናን ኢትዮጵያ አንዲት ስለሆነች ነው። ያን ዘመን እግዚአብሔር ይመልስልን ወገኖቼ። አሁንም ቢሆን ከዚህ ይተክል፣ ደቡብ ይተክል፣ ሰሜን ይተክል፣ ምስራቅ ይተክል። አሁን ዛሬ በየቦታው ሁሉ አለና ወደ ትምጣለኝ ሌላ ውስጥ ደግሞ ነገር ቃላፊ ሞልቶ ስለሆነ በየቦታው ያሉት ሁሉ አንድ ቦታ አለ። ያ አባቶች የመረጡት ቦታ በቀጣይ መቻል አለበት። እግዚአብሔር እኮ ነው የሚመርጠው። ስለዚህ በዛ ፈሰሰ። መጨረሻ ላይ ሲያስተምር ከቆየ በኋላ ወደ 60 ዓመት ነው። ብዙ እኮ እድሜ አልቆየም። መጨረሻ ላይ ወደ ጠለምት ፊትም በዛ ሱባኤ ይዝበት ስለነበረ ወደ ጠለምት ሄደ። ጠለምት ሄዶ በዛ ቦታ ሀዊ የሚባል ገዳም አለ። ደብረ ሀዊ የሚባለው ከላይ ተራራው ላይ ወጥቶ ድንጋይ ብርዱ ልነግራቸው አልችልም። ያ ቦታ ብርዱ የተለየ ነው። እዛ ላይ ሆኖ ሲያስተምር ከቆየ በኋላ እዛው ላይ ስውር አለ። ተሰወረ። በዛ ላይ እንዲያውም አንድ ጊዜ አክሱም ላይ ትልቅ መምህር ነበሩ፣ የእንታ ገብረአብ የሚባሉ ከቤተልሔም የሚያስመሰክሩ ታላቅ እዛ ቦታ የነበሩ አልቀዋል። አሁን በድንግልና በቅድስና ነው የሚኖሩ። በጣም የተፈሩና የተከበሩ ሰው ነበር። በቅተው ስለነበረ ከመምጣታቸው የተነሳ ሲያስተምሩ አንድ ቀን አሉ፣ አንድ አባት ነው የሚነግሩት። አንድ ቀን እንቅልፍ እንደ ሰመመን አደረጋቸውና ትኝት አሉ። በዛው አሉበት ድጓም የሚማር ተማሪ አለ። የእንታ ገብረአብን ማን ይቀስቅስ ማን ደፍሮ
በጣም የሚፈሩ ስለሆነ ማን ይቀስቅሳቸው? ዝም አሉ። በቃ ቆዩ። ከዛ በኋላ እኔ ልጅ ነኝ አሉ አባት ሲናገሩ። እኔ ልጅ ነኝና ይምጣ ልኩ ነገር ተጨበጠኩባቸዋል። ብድግ አሉ። ምነው እየተማርነ ኖረን እኮ እንቅልፍ ይዘወት እኮ ነው ይምጣ አሉ። አንተ እንቅልፍ አይደለም ያዘኝ፣ ያሬድ መጥቶ እያነጋገረኝ ነበር አሉ። ያሬድ አጥፉንን ምን አጥፉን ያችን የሚለብሳትን አጥፉን ለብሶ መጥቶ አይዞህ አስተምር ምን ልጆች ሺህ ብር ወደፊት ያገኙበታል አስተምረው ብሎኝ ሄደ። አባቶቻችን እያረሱ ነው ያስተማሩ። ይቅርታ አድርጉልኝ። እያረሱ ከዚህ ድጓ ይዘረጋሉ። ከዛ ደግሞ ጫፍ ላይ ከሾሩ ወይም ደግሞ ከትልሙ መመለሻ አንድ ድጓ መካከል ጾመ ድጓ ያደርጋሉ። እያሉ እያረሱ ብለው ለአንዱ ንግር አድርገው ሲያበቁ ይሄዱና እዛ ላይ ዳር ሲደርሱ ደግሞ ያሰር ተመለስ ሲሉ ደግሞ ብለው ጮህ ይመለሳል። እንዲህ አድርገው አስተምረውታል። እኛ ትንሽ እያገኘን ግን ሰልችቶናል። ይቅርታ አድርጉልኝ ሊቃውንት። የሚመጣው አይታወቅም። እግዚአብሔር ደግሞ ሌላ ሊያደርገው ይችላል። ግን ይሄ ምስጋና እስከ ዕለተ ምጽአት ይባላል። ቅዱስ ያሬድ በመጨረሻ ለእኔና ለእናንተ ቃል ኪዳን ተቀብሎ እነሆ ዛሬ የተሰወረበት በዕለተ ምጽአት እንግዲህ ከአባቶቹ ከአቡነ አረጋዊ ጋራ ያው ሰማዕትነትን ተቀብሎ የመጨረሻ መንግስቱን የሚወርስበት ዛሬ የተሰወረበት ቀን ነው። በረከቱ ጸጋው በእኛ ላይ ይደር። የእሱን ጸጋ በረከት ያሳድርብን። ሊቃውንተ ቤተ ክርስቲያን የምትማሩ የምታስተምሩ አሰልቹት ግድ የላችሁም። ከእግዚአብሔር ጋር የሚያገናኝ ምስጋና ስለሆነ ይሄ ምስጋና ሁልጊዜ ከእግዚአብሔር ጋር መናገር ስለሆነ ተማሩ፣ ግድ የላችሁም፣ እንማረው። ዋጋ አያሳጣም። መጨረሻ ላይ በላይ የሚሆንበት እሱ በላይ ሌላው በታች የሚሆንበት ዘመን ቀርቧል። ሊቃውንተ ቤተክርስቲያን እንድትማሩ እየነገርኳችሁ እስካሁን ያስተማረንና የመከረን የሥራዊት ጌታ እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር በሰማያት በሰማይ ስለ ልዕልናው አለ ለሚባል ለእግዚአብሔር ምስጋና ይገባል የሚል ርዕስ ነበረ። ያስተማረን የመከረን የሥራዊት ጌታ እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር።